መቀሌ ምንድነው የተፈጠረው? ትናንትናና ዛሬ በመቀሌ ያለው ሁኔታ አነጋጋሪ ሲሆን በትግራይ ክልል ዋና ከተማ መቀሌን ጨምሮ በተለያዩ የትግራይ ክልል ከተሞች ላይ የትግራይ ክልል ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማትን ባሻገር መንገድ መዘጋቱ ተነግሯል። በትግራይ ኃይሎች ውስጥ ያሉ የአርሚ 22 አባላት ከጠዋት ጀምሮ በመቀሌ ውስጥ በሚገኙ ዋና መንገዶች ላይ ወጥተው ቅሬታቸውንና ጥያቄያቸውን ማሰማታቸው የተዘገበ ሲሆን የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎችን ያቀረቡት በሌተናንት ጀነራል ታደሰ ወረደ ለሚመራው የትግራይ ክልል ጊዜያዊ አስተዳደር ነው። ሰልፈኞቹ ትናንትናና ዛሬ ወደ አስተዳደሩ ጽሕፈት ቤት በመሄድ ቅሬታቸውን ማሰማታቸው ተዘግቧል። ከትናንትናው ባሻገርም በዛሬው ዕለትም በማዕከላዊ ትግራይ ዞን በሚገኘው ነበለት አካባቢ መናኸሪያና መንገድ መዘጋቱንም ለማወቅ ተችሏል። በምስራቅ ትግራይ ሐውዜንም ዛሬ ረፋድ ተመሳሳይ የተቃውሞ እንቅስቃሴም በከፍተኛ ሁኔታ መጀመሩም ተዘግቧል። በመቀሌ የሚገኘው የቢቢሲ ዘጋቢ ለቢቢሲ እንደዘገበው ትናንትና አደባባይ የወጡት የትግራይ ክልል ኃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም በማለት ገልጿል። አርሚ 22 የተባለው የትግራይ ኃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉበት መንገድ ላይ ጎዳናዎች ተዘግተው ስለነበረ የተሽከርካሪዎች እንቅስቃሴም ተስተጓጉሏል ብሏል። በከተማዋ የሚገኙ መንገዶች ሰልፈኞቹ በመዘጋታቸው እንቅስቃሴዎችም ተገድበው እንደዋሉ ለቢቢሲ ገልጿል። ሰልፈኞቹ ሰልፉ ከጠዋቱ አንስቶ እስከ ከሰዓት ድረስ እንደቀጠለም ዘጋቢው ገልጿል። ዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር የተያዘ እንደሆነ የገለጹ ሲሆን የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባርቁ መፈክሮችንም ሲያሰሙና ቁጣቸውን ሲገልጹ ነበር። ከነዚህ መካከል የሰራዊቱና የተሰዉ አባላት የደሞዝና የጥቅማጥቅም ጥያቄ የሚመለከቱ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄያቸውን እንዲሰማ የሚጠይቁ ይገኙበታል። በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቅድሚያ እንዲሰጠው የሚጠይቁ ጠንካራ መፈክሮችንም ሲያሰሙ ተደምጠዋል።